ተመልካቾቻችን ዛሬ በሲልቨር ስፕሪንግ ዳውንታውን ብላክ ላይን ካፌ ተገኝተናል። ፍጽዬ እስኪ ምን ትያለሽ ስለ ብላክ ላይን? አዎ እንግዲህ እንዳለችው ዳውንታውን ሲልቨር ስፕሪንግ ነው ያለነው። ይሄ ግዛት በነገራችን ላይ ተመልካቾቻችን የሃንዬ ግዛት ነው። እኔ እንኳን ከቨርጂኒያ ነው የመጣሁት። ሃኒ ማኪያቶ ቡና ጠዋት ላይ ትምህርት ቤት ልጆች ካደረሰች በኋላ ሃኒ የምትታወቀው ሄሎ ሃኒ የት ነሽ ካልኳት ቁጭ ብያለሁ ካፌ ውስጥ ነኝ ቡና እየጠጣው ማኪያቶ ነውና ዋና ምርጫዋ ደግሞ ይሄ ቤት ነው። ለዚህ ነው ዛሬ በዚህ ውስጥ ሃኒን እንድብር ያረገ ሰው ጓደኞቿ የሚያመጣት ቤት ምን አይነት ቤት ነው የሚለው ለእናንተ ልናሳይ ነው። እኔንም ያሳየችኝ እሷ ናት። ቡናና እኔ ደግሞ መቼስ ወዳጆቼ በደንብ ታውቁታላችሁ የቡና አፍቃሪ ነኝ። የብላክ ላይን ኮፊ ደግሞ በጣም ለየት ያለ ነው። ወደ ውስጥ ስትገቡ ደግሞ የብዙዎቻችሁ ምርጫ እንደሚሆን አልጠራጠርም። ከምንም በላይ ደግሞ ምን ያስደስታል? እስኪ ፍጽዬ ከምንም በላይ ደስ የሚለው ይሄ ካፌ የሀገር ልጅ ካፌ ነው። የኛው የሀገር ሰው ድርጅት ነውና በጣም ደስ ይላል። በተለይ በሰው ሀገር የኛ ሀገር ሰዎች የሆኑ ድርጅቶችን እንደዚህ ካፌ፣ ምግብ ቤት ሁሉ ነገር ስናይ በጣም ደስ የሚል ስሜት አለው። በተጨማሪ ሃኒ በጣም የሚገርመኝ እዚህ ብላክ ላይን ካፌ ውስጥ የሚጠቀሙት ቡና ከሀገር ቤት የሚመጣ ከዛው የሀገራችን የተለያዩ ኦሪጂናል ቡናዎች ናቸው እዚህ የሚሸጡት። እዚሁ ተፈልቶም ይሸጣል፣ በማኪያቶም በተለያየ በቡናውም በምኑም እንዲሁም ታሽጎም ይሸጣል። ሮስትም የሚደረገው እዚህ ነው ይደረጋል እና ደስ የሚለው እንዳልኩሽ የሀገር ልጅ ቤት ከመሆኑ ባሻገር ደግሞ ደስ የሚለው በርካታ የሀገሪቱ የውጭ ሀገር ዜጎች የተለያዩ የውጭ ሀገር ዜጎች እሱ ልልሽ ነበር እዚህ በጣም በብዛት የሚታዩበት ቤት ነው። ቡናውን በጣም ይወዱታል። እስኪ ወደ ውስጥ ደግሞ ገባ እንበልና ምን እንደሚመስል በየቴብሉ ላይ ኢንተርኔት አክሰስ አለ። አንዳንዱ ሰው እንደዚህ ላፕቶፑን ይዞ ቁጭ ብሎ ይሰራል። እንዲሁም በስልኩም የሚሰራ አለ። መጽሐፍም ደግሞ መጽሐፍ አለ። ማንበብ የሚወድ ሰው ደግሞ መጽሐፍ ያገኛል ማለት ነው። እረፍ ብሎ መጽሐፉን እያነበበ ሀሳቡን ጣል አድርጎ ቡናውን፣ ኬኩን፣ ሳንዱቹን ሁሉ ነገር እየበላ በጣም ዘና የሚልበት ነው። እሺ ፍሩት ኬክ አመጣልሻለሁ። ከዛ ደግሞ እንግዲህ ሀገራችን ልጆች ጋር እየተጫወትሽ ቆይ። ብላክ ላይን ካፌ ነው ጎራ ያለው። በጣም ደስ የሚል ቤት ነው። እኔ በእርግጥ አራተኛዬ ነው ስመጣ። ረጅም ጊዜ ነው እዚህ የምትመጣው? አዎ ረጅም ጊዜ ነው ማለት ኦልሞስት 3 አመቱ እዚህ ደንበኛ ነኝ። ምንድን ነው የሚመች እስቲ ከብላክ ላይን ካፌ? አንደኛው እዚህ ለምሳሌ የትኩስ ነገር እንደ ማኪያቶ፣ ላቴ አሁን እነዚህ ይመቹናል። ልክ ፍሌቨሩም ቆንጆ ነው። ከሁሉም በላይ ደግሞ ኢንተርኔቱ ቻት ማድረግ ይቻላል። ሶ ዊዛውት ኤኒ ሊሚት በቃ እዚህ ቁጭ ብለን ስራችን ሰርተን ለምሳሌ ቅዳሜና እሁድ ስራችን ሰርተን በቃ ተዝናንተን እንሄዳለን። ኦን ቶፕ ኦፍ ደግሞ ያው ለምሳሌ ሰው ይገናኛል እዚህ በቃ ጀስት የተጠፋፋ ሰው በቃ እዚህ ተገናኝተን ተደዋውለን የት ነው ከተባለ በቃ ብላክ ላይን ወይ ምሳ ተበልቶ ብላክ ላይን ነው ቀጥሎ ያለው ነው። ልክ እንደ ተሞካ አይነት ቆንጆ አማራጭ ነው። ቡናቸው በጣም ወደዋል። እዛ ቫይቡ ደስ ይላል። በጣም ይመቻል። በጣም አሪፍ ነው። የቡና ጣዕሙ ደግሞ ያው አገር ቤት እንዳለሽ እንዳለት ነው። በተለይ ደግሞ እንዲህ ለስራም ለምንም ነገር በጣም ይመቻል። በጣም ምቹ ነው። ሰፊ ነው። በነፃነት የምትንቀሳቀስበት ሁኔታ ነው። አትጨናነቂ። ደስ ይላል።
how you doing? I'm good. How are you? Good. Can you introduce yourself? Yeah, so I'm Emma. I'm the assistant manager here at Black Lion Silver Spring. It's great to have you guys here. Oh, thank you. How long have you been working here? Honestly, I've only been working here for about 2 months. I started around February, so it's definitely new, but it's been really, really exciting and like a super fun journey. Oh, that's nice. What are the most popular drink and food item on the menu? Well, our signature macchiato is an Ethiopian style macchiato, so that's our Black Lion macchiato. That's definitely one of the more popular ones. We've been having a lot of chai lattes. Those are probably up there too. And it's been really matcha heavy for like the past couple of weeks, probably with the weather getting a bit warmer. But those are definitely the top 3. Yeah, okay. Do you have a personal favorite item on the menu? I really, really love the grilled cheese. They make it phenomenal back there. So whenever I'm going to get a sandwich, I go for the grilled cheese. The burger probably is the second favorite. The caramelized onions like really set everything off. Okay. Drink-wise, I'm kind of basic. I love an iced vanilla latte. And since we roast all our beans in house, it tastes really, really good. So that's definitely my go-to. For hot drinks, I would do a London Fog. I'm a big like tea latte sort of person if I'm going to drink something hot though. Okay, I'll try the burger one. You absolutely need to. It's really good. Sure. If someone were visiting a Black Lion Coffee for the first time, what do you recommend that try? Definitely try the Black Lion macchiato because it is sort of our signature. It's very, very popular with our regulars, and it comes in the really cute glass, and it's just an adorable little drink for sure. Food-wise, honestly, our tuna melt is probably one of the most popular things, and I have never heard a single complaint. Everyone really, really loves that, so I definitely recommend that to people. Okay, thank you so much, Emma, for taking your time to speak with us today. Of course, no problem. It was great having you guys here. Thank you so much. No problem. Okay. በጣም ዛሬ ደስ ደስ ሲል የሚል ሜቢ አጋጣሚ አይነው እንዴት ነሽ? አለሁ። ልክ ሳይሽ በጣም ነው ደስ ሳምንቱንማ እኔና እናንተ ተገናኝተን በቃ እግዚአብሔር ይሄ የኛ ዓመት ሆኗል ማለት ነው። በጣም አይነው ደስ ይላል በጣም እኛ በውጭ ሀገር ነን ያለነውና ሰዎችም እንግዶችም እንኳን ይዘን ስንመጣ በጣም ቤቱ ስታንዳርዱን የጠበቀ ቤት ነው እና እዚህ መመጣው ሲልቨር ስፕሪንግ አካባቢ ከመጣሁኝ ስራዬን ሰርቼ መጥቼ እዚህ ኮፊን ጠጥቼ አርፌ ወደ ሌላ ስራ መሄድ ይቻላልና ሪፍሬሽ ስለሚያደርገኝ ነው። ላይክ መጽሐፍ ታነቢያለሽ፣ የሁሉም ሀገር ዜጋ ነው እዚህ የሚመጣው። እንደገና the fact that የኛ ሰው ይሄንን ኦን አድርጎ እንደዚህ የሚያምር ነገር ለኮሚኒቲው ማዘጋጀቱ I feel very proud of this place። በቃ በጣም ነው የሚደንቅሽ። ሰርቪሳቸው በጣም ፋስት ነው። ኮፊዎቻቸው በጣም አሪፎች ናቸው። እንዲሁም ደግሞ አምቢያንስ ሰው ላይክ አካባቢ look at it አሁን we're having a conversation ማንም ዞር ብሎ እንኳን የሚበጠብጠን የለምና በጣም ሴኩሪቲ ያለውና ለኤኒ ታይም ኤኒ ዴይ ኮፊ ለመውሰድ አንደኛ ስሙ ራሱ ደስ አይልም። እኔ ደግሞ አንበሳ የሚለው ቃል ጀግና ስለሆንኩኝ እኔ ራሴ አንበሳ መሆን ስፈልግ ነው እዚህ የመጣው። ሜቢ እንግዲህ ሰዓትሽን እንትን አልበር ሰው ቀጥረሻል መሰለኝ። አዎ ፕሮግራም አለኝ ጠጥቼ እኔም ወደ ጉዞ እሄዳለሁ። በቃ እንግዲህ መልካም የፕሮግራም ጊዜ እመኝልሻለሁ። እውነት ነው። እሺ ማን ቻይኒ ቆንጆ ኦኬ ባይ ፍፄ አሁን ደግሞ ወደ ኬኩ መጠናል። አዎ በጣም በነገራችን ላይ እዚህ ጋር በጣም የሚያማምሩ ክሬም ኬኮች፣ ሶፍት ኬኮች፣ በጣም ደሳስ የሚሉ ኬኮች ይገኛሉ። ለምሳሌ ቺዝ ኬክ አለ፣ በጣም ጣፋጩ ቺዝ ኬክ አለ። ምን አለ? ቴራሚሷቸውን በጣም ነው የምወደው። የኔ ምርጫ ቸኮሌት ማውዝ አለ፣ ቬጋን ቴራሚሱ አለ፣ ሬድ ቬልቬት አለ፣ ዋው ፍሬንች ኮፊ አለ፣ ምን የሌለ ነገር አለ፣ ሌመን ቤሪ ኬክ አለ። በጣም ክሬም ለማይፈልግ ሰውና በጣም ደሳስ የሚሉ ቆንጆ ሶፍት ኬኮች በላይን ካፌ ይገኛሉ። በጣም የሚያማምሩ ጣፋጭ የሆኑ ደግሞ እየቀመስ ነው የበላን ደግሞ በኋላ ላይ በሰፊው እናሳያቸዋለን። እስከዛው ድረስ ግን በጣም ብዙ ነገሮች አሉ ያላየናቸው። ወደዛ ገባ እያልን የተቀሩትን ደግሞ እኔ
ደግሞ እዚህ የክሬም ኬኩን ቦታ ጨርሰን እዚህ ኩኪዎች ጋር መተናል። ወደ ኩኪሱ ባናና ማፍን እንዴት እንደምወድ ደግሞ ሶርስ ክሬም ኮፊ ኬክ አለ፣ ተቆራጮች አሉ በአይነት ስባም በጣም ብዙ ምርጫ ነው ያለው። በጣም የሚጣፍጡ ቤግን ኩኪዎች አሉ። ቤግን ቤሪ ኬክ አለ፣ አይስ ሹገር ኩኪ አለ፣ ኮካስ ያን ጭራሽ አላውቀውም። በጣም ብዙ አይነት ነው ያለው። አዎ እንሞክረዋለን። በነገራችን ላይ እዚህ ብላክ ላየን ካፌ ያሉት ኩኪሶች፣ ተቆራጮች እንደዚህ ደግሞ እነዚህ ክሬም ኬኮች በራሳቸው በቤቱ የራሱ በጣም ጎበዝ ኬክ ጋጋሪ ነው የሚዘጋጁት እና የራሳቸው ጣዕም የራሳቸው ጥበብ ሚስጥር አለ። ስለዚህ ለየት ያለ የራሱ የቤቱ ጣዕም ነው ያለውና እንደ ወደዚህ ስትመጡ በጣም ከሚጣፍጠው ቡናና ማኪያቶ ጋር አብራችሁ እነዚህ ጣፋጭ ነገሮች ተጋብዛችኋል። እዚህ ጋር ደግሞ የሚጠጡ ነገሮች ከፈለጋችሁ ማለት እንግዲህ ወደዛ ስንሄድ ደግሞ ሙያዬ ነው ማሳየት። ገና አንቺማ ቃል የገባሽው ነገር አለን። ወደዛ ጋር እንመልከት። አሁን ደግሞ ወደ ሰልፍ ሰርቪሱ መጠናል። እዚህ አካባቢ ሁሉም ሰው ራሱን በራሱ ነው ማለት ነው የሚያስተናግደው። በጣም የሚገራርሙ ዳኒሽ አለ፣ እዚህ ጋር ደግሞ ክሮሳንት አለ። በጣም የምትወጂው ነገር ነው ይሄ። ሽታው ራሱ በጣም ደስ የሚለው በጣም። እዚህ ጋር ደግሞ ክሮሰንቶች አሉ የተለያዩ አይነት። አልመንድ አለ፣ በተር ክሮሰንት አለ፣ ቸኮላት ክሮሰንት አለ። ሶ በጣም ለየት የሚያደርገው ነገር ደግሞ ወደዚህ ስትመጡ ባይ ዋን ጌት ዋን ፍሪ ነው እና ያው ሁላችሁንም እየጋበዝናችሁ ነው። ሀኒ ፍጽዬና ኩኪስ በነገራችን ላይ ይሄ ኩኪ በየሁሉም ቦታዎች ላይ እዚህ አካባቢ በተለይ አሜሪካ በጣም የሚወደድ ኩኪዎች ናቸው። ለክሪስመስም ጊዜ ለተለያዩ ልደቶች የተለያዩ ነገሮች ሲሆኑ በጣም ተመራጭ ናቸውና ብቻችሁ ግሎሪ ማፍን በጣም ነው የምወደው። ማፍን ዋው! ስለዚህ እዚህ ቤት መጥተው ምንም ነገር የሚያጡት የለም። በአይነት ሁሉ ነገር አለ። ነግራቸዋለሁ። ባይ ዋን ጌት ዋን ፍሪ ነው ደግሞ። እንዴት ነው ኬኩ? በጣም ነው የሚጣፍጠው። ተመልካቾቻችን እጅግ በጣም ስቀመሽ ዋው! እንዴት እንደሚጣፍጥ የኔን ቅመሹ በጣም ነው የሚጣፍጠው። ትወጂዋለሽ? ተመልካቾች እየበላችሁ ባነው እንዲሉ በጣም ነው የሚጣፍጠው። በጣም ማኪያቷችን እንጠጣለን። ለመጨረሻ ጊዜ ደግሞ ሳንዱች፣ ቆንጆ የቤቱን ሳንዱቾች፣ የተለያዩ ሳንዱቾች አሉ። እሱን እንበላና ከዛ በኋላ እንሰነባበታለን። አሁን ደግሞ ቡና ሮስት ወደሚያደርገው ማሽን መጠናል። ብዙ ጊዜ ቡና ሮስት የሚደረገው ጠዋት ነው። እኛ ደግሞ ረፈድ አድርገን የመጣ ነው እና ማሽኑ ይሄንን ይመስላል። እዚሁ ነው እዛ ጋር ያያችኋቸው ኮፊዎች ሮስት ተደርጎ የሚታሸገው ማለት ነው። እጅግ በጣም ዘመናዊ ነው። ደስ ይላል በጣም። አዎ ይሄንን ለአሁኑ አሳየናችሁ እንጂ በጣም በርካታ ትልልቅ ሮስት ማድረጊያ ማሽኖች ወደ ውስጥ አካባቢ ይገኛሉ። ግን እንዳለችው ሀኒዬ አሁን ካለቀ በኋላ ስለመጣን ነው እንግዲህ ስራ ላይ በሌላ ጊዜ እንመጣለን እናሳያለን። እዚህም አካባቢ በጣም ደስ የሚሉት የተቆሉት ቡናዎች አሉ። እስቲ የሀረር አለ፣ አዎ የጉጂ ኮፊ አለ።
ይሄ ደግሞ ለኤስፕሬሶ የሚሆነው ነው። ባይዘው በጣም ቡና አፍቃሪ ስትሆኚ ታውቂያለሽ አይደል? እንደዚህ ይቀመሳል። ቡና በጣም ነው የምወደው። ወደዚህ ጋር መጣን። ደግሞ ምንድን ነው ያለው እዚህ? ምን አገኘን ፍጽዬ? ቡና የኢኮኖሚ ዋልታ ቡና ቡና፣ የገቢ ምንጫችን ቡና ቡና፣ ብላክ ላይን ነው ምርጫችን ቡና ቡና። በቃ እዚህ ድረስ እናውቀዋለን። ምርጫችን ብላክ ላይን ይሁን። በነገራችን ላይ ተመልካቾቻችን ይሄ የኢትዮጵያ ኦሪጂናል ቡና ነው። በጣም ጥራቱን የጠበቀ ምርጥ የሀገራችን ቡና ነው። በዚህ በብላክ ላየን ኮፊ ውስጥ እዚህም የሚጠጣው ወይም ደግሞ እንደዚህ ታሽጎ የሚቀርበው ሮስት የሚደረገው እዚሁ ብላክ ላይን ካፌ ውስጥ ነው። በተጨማሪም ደግሞ የዌልማርት ኦንላይን ሻፒንግ ላይ ማግኘት ይችላሉ። እንዲሁም ደግሞ የቤቱ ዌብሳይት ላይ ሾፒፋይ አካውንት አላቸው። እዛ ውስጥ እየገቡ ማዘዝ ይችላሉ። ብላክ ላይን በጣም በጣም የሚገርም ቆንጆ ቡና ነው። በጣም ሁለተኛ በእንደዚህ አይነት ቡናው በጣም አሪፍ ነው። አስተሻሸጉ በጣም ለየት ያለ ጥራቱን በጠበቀ መንገድ የታሸገ ነው። ተመልካቾቻችን በጣም የሚያምር የብላክ ላይን ካፌ ካፕም አላቸው። እንት እንዴት እንደሚያምር ብላክ ላይን ካፌ እንዴት እንደሚያምር ፍጽ ያየሽው እንዴት እንደሚያምር በጣም ነው የሚያምረው። ባይ ዋን ጌት ዋን ፍሪ ነው የሚለው። ለምን አልጋብዝሽም አንድ? ተመልካቾቻችን በብላክ ላየን ኮፊ ያለን ቆይታ ይቀጥላል። አሁን ደግሞ ወደ ውስጥ እንገባና የሀኒን ሙያ እናያለን። ውስጥ ደግሞ ትንሽ ሳንዱችም አለ መሰለኝ፣ እኔም እርቦኛል። ሳንዱችም አለ። ከዛ በተጨማሪ ደግሞ ኮፊም ሮስት እናደርጋለን። አዎ ሳንዱቹንም ገብተን ወደ ውስጥ እንይ። ሀኒ የሚሰራውን ኮፊ እንመልከት። ደስ ይለኛል። ሀኒ እንግዲህ ቅድም ቃል በገባ ነው መሰረት ደረስን እዚህ ጋር። በቃ ካዩት ሁሉ የሀኒ ማኪያቶ እንደሚለው አልጠራጠርም። ግን እስኪ ልሞክረው። ሳንዱች አይደል? ያ እኔ ደግሞ ሳንዱች ልስጥሽ። እኔ ሳንዱች ነው የቤቱ ምርጥ ሳንዱቾች። እስኪ ወደ ሳንዱች ለነገሩ እራሱ የብላክ ላይን ኮፊ ተጠቅመሽ እየሰራሽ፣ ስለዚህ ይሄ ሙያዬን አይወክልም። ምክንያቱም የቤቱ ጣዕም ይታወቃል። በጣም ጣፋጭ ነው። አይ ነው። ለማንኛውም ግን ቆንጆ ማኪያቶ ነው። በጣም በጣም ጥዑም ነው። በጣም ይኸውና ካሉት የቤቱ ሳንዱቾች የተወሰነው ነው እኛ የዳሰስ ነው። ምርጥ አንደኛ ብላክ ላይን በጣም ምግባቸው አሪፍ ነው። ካፌያቸው አሜዚንግ ነው። ቫይቡ ዳይቨርስ ክራውድ ይመጣል። በጣም ኤስቴቲክሊ በጣም ፕሊዚንግ ነው። ሶ አይ ላቭ ኢት። በጣም ደስ ይላል። ምንድን ነው እስኪ በጣም የምትወጂው ከብላክ ላይን? ሁል ጊዜ ስትመጪ ደስ ብሎሽ ወይም ብላክ ላይን ስትሄጂ ምን እያሰብሽ ነው ወደዚህ የምትመጪ? አይ ላቭ መጥቼ ምግቤን እና ካፌን ኦርደር አድርጌ ቡኬን ይዤ ማንበብ በጣም ደስ ይለኛል። ሁሉ ጊዜ እሁድ እሁድ ነበር የምመጣው። እዚህ አጠናለው እንደን ሁሉንም ጓደኞቼ እዚህ እንዲመጡ አደርጋለሁ። በጣም ደስ ይላል። ምንድን ነው እስኪ በጣም የምትወጂው ከብላክ ላይን ካፌ? Like coffee wise or coffee?
ያ ኮፊያቸው በጣም ደስ ይለኛል። ብራንዱ ራሱ ከኢትዮጵያ እንደሚመጣ አንብቤዋለሁ። so that makes me like proud. Black Lion በጣም ጥሩ ነው። like culture አለው. Environment is really good. So I recommend it for everyone to come here and try it out. Yeah. You know, I really like the food, but I also love the drinks. I personally love the caramel macchiato that you guys have, and I usually get an extra like drizzle of caramel, and it's so good. Just an amazing, great study environment for me and my friends. You have the opportunity to meet new people. It's different cultures like across. Everyone's doing their own thing, whether people are coding, studying, just looking at news, eating, and just really having a good time and enjoying yourself. ሎዛ አበራም መቼም የማያውቅ ኢትዮጵያ ያለ አይመስለኝ። እውነት ነው። በጣም ደስ ብሎኛል። በጣም አሳሪ እኔ በጣም የምወደው ቤት ነው። ለመናገር ያው ቡና እወዳለሁ ማለት እኔ ያው ያደግኩበት አካባቢ ቡና በጣም የሚጠጣበት አካባቢ ነው። በተለይ ደቡብ ውስጥ ከምባታ ውስጥ ይጠጣል እና በዛም ስላለ ቡና እወዳለሁ እና ልክ እዚህ ሀገር ስመጣ ሲልቨር ስፕሪንግ ነው እና እዚህ ቤት ይዞኝ መጣ። የባለቤቴ ታላቅ እና ቤቱን መጀመሪያ እንደመጣሁ ነበር የወደድኩት። ቫይብ ደስ ይላል። የቡናው ሽታ ሰው ታገኛለህ። እኔ እንደመጣሁ ሰውን ደግሞ ደስ በሚል ሁኔታ የተቀበለ እና የትም ብሆን ለመምጣት ናፍቆ አይነት ቤት ነው እና በጣም ደስ የሚል በትክክልም የኢትዮጵያን ቡና ታገኝበት ነው እና በጣም ደስ የሚል ወደዋለሁ። ተመልካቾቻችን ውሃ ደግሞ ሲጠማችሁ እንደዚህ ቀዝቃዛ ውሃ ከአይስ እዚህ ጋር ቀርታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። እንደምታዩት ተመልካቾቻችን በጣም ጣፋጭ የሆኑ ኩኪሶች አሉ፣ ኬኮች አሉ፣ እንዲሁም ጁሶችን ጭምር ማለት ነው። በጣም የሚገርመው ደግሞ የሚጣፍጥ ቅድም አይተነዋል። በጣም ቆንጆ በርገሮችም አሉ። ስለዚህ በየትኛውም እድሜ ክልል ያለ ሰው ልጅ ቢመጣ ከቤተሰቡ ጋር ዘና ፈታ የሚልበት ምርጥ የሆነ ቦታ ነው። እንግዲህ እኛ ወደነዋል። እናንተም እንደምትወዱት አንጠራጠርም። ፍፄ ምን ይቀራል? እንግዲህ ምንም የሚቀር ነገር የለም። እንግዲህ ሁሉንም ነገር ገልጸነዋል። ቀሪው እንግዲህ በዚህ ሲልቨር ስፕሪንግ ዳውንታውን ወደሚገኘው ብላክ ላይን ካፌ መጥቶ ብቻ መስተናገድ ነው። ብላክ ላይን ካፌ ጋር የነበረን ቆይታ ይሄንን ይመስላል። አብራችሁ ለነበራችሁ ምስጋናችን በጣም ነው። ልብ ነው። ሰላም እንዳትቀሩ ብላክ ላይን ካፌ ብለናል።